በነገራችን ላይ በመጽሐፍ ቅዱስ የዲያብሎስ መንግስት እየተባለ ቢነገር ዲያብሎስ በዚህ ምድር ላይ የመሰረተው ስርወ መንግስት የለው። የዲያብሎስ ስርወ መንግስት የተመሰረተ በእኛ ህይወት ላይ ነበረ፣ በእኛ ነፍስ ላይ ነበረ የዲያብሎስ ስርወ መንግስት። ስለዚህ ጌታችን ሲመጣ ከኛ ህይወት ላይ ነው የዲያብሎስን መንግስትና የዲያብሎስን ስርወ መንግስት ነቅሎ ያጠፋው ከኛ ህይወት ላይ ነው እንጂ ዲያብሎስ በዚህ ዓለም ላይ ቢገዛ ምን ያገኛል? ማለት ወርቅና ብር ገብሩልኝ አይበላ አይጠጣ። ዋናው ሰው ቢስጠው ይሄንን ነው። አሁን ዲያብሎስ የዚህ ዓለም ገዢ ሲባል በዚህ ዓለም ባለው ቁሳቁስ ላይ የሰለጠነ እያልን እያወራን ይመስል አይደለም። በእኛ ነፍስ ላይ በእኛ ህይወት ላይ ነበረ ገዢ አድርጎ ራሱን ሰይሞ የነበረው ሰልጥኖ የነበረው። ጌታችን ሲመጣ የዲያብሎስን ስርወ መንግስት ያፈረሰበት ከኛ ህይወት ላይ ነው። በእኛ ህይወት ውስጥ የነበረውን ስርወ መንግስት ነው ነቅሎ የጣለበት። አሁን የጌታችን መሰደድ በእኛ ልቡና ላይ ነግሶ የነበረውን በእኛ ህይወት ላይ ነግሶ የነበረውን ዲያብሎስን ያሳደደ ድርጊት ነው ብለው አባቶቻችን ይተረጉሙታል።